ለእመቤታችን ስግደት እንዲገባ 3 ጊዜ እሰግድልሻለሁ። እሰግድ ለኪ እሰግድ ለኪ እሰግድ ለኪ። እግዚአብሔር ካንቺ ሰው ሆኖ ሙሽራ ከጫጉላ እንዲወጣ ካንቺ ወጣ። እመቤቴ ማርያም ወይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰግነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመ እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር በደን የጣላት ሔዋን ጽኑ የሚጎዳ ማሰራ ባንቺ የተቆረጠላት እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ወይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ ተወልዶ የተገለጸልን እመቤቴ ማርያም ወይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር ባንቺ ባሪ ካንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ወይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ወይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ወይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ወይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ወይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባህሪሽን ባህሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ወይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይን ዘንድ ለምኝልን። ተአምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ያለው ምስለ ሁሉ ሕዝበ ክርስቲያን ወምስለ ሀገሪቱነ ኢትዮጵያ ለዓለመ አሜን። ልመናዋ ክብሯን በእኛ ለዘላለሙ በእውነት ይደረብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ተአምር ይህ ነው። እግዚአብሔር የመላእክት አለቃ ቅዱስ ገብርኤልን ሄደ ለጽዮን ልጅ ለድንግል የእግዚአብሔር የባህሪ ልጅ ወደ አንቺ ይመጣል፣ ኃይለ ልዑል ወልድም ሥጋሽን ይለብሳል፣ ይኸውም ካንቺ የሚወለደው ጽኑ ነው ብለህ ንገራት አለው። ደንቆሮች የሚሰሙበት፣ ዲዳዎች የሚናገሩበት፣ ዕውራንም የሚያዩበት፣ ሙታንም የሚሰሙበት፣ ለምጻሞችም የሚነጹበት፣ አንካሳም የሚሄዱበት፣ በጨለማ ውስጥ የነበሩ ሰዎች ብርሃን የሚያዩበት ጊዜ እነሆ ደረሰ ብለህ ንገራት አለው። ገብርኤልም ይህንንም ሰምቶ በግንባሩ ተደፍቶ ጌታ ይህ የምትነግረኝ ይደረግ ዘንድ እንደምን ይሆናል አለው። ጌታም የጀመርኩትን ቸርነት ፈጸምኩ። የወይን ግንድ ይቆረጣል፣ ክርስቶስ ይሞታል፣ ወይራም ከበለስ ጋር ይተከላል፣ መስቀል ይተከላል፣ ቅጽሮችም ይቀጸራሉ፣ ምግባር ከሃይማኖት ጋር ይሰራል፣ የኤሌፍና የሌሚ ወገን ይነግሳል። ገብርኤል ሆይ ሄደ ለዳዊት ልጅ እግዚአብሔር ካንቺ ጋር ነውና ደስ ያለሽ ድንግል ሆይ ደስ ይበልሽ በላት አለው። ለዘላለም ነግሶ የሚኖረውንም እነሆ ትጸንሻለሽ። መልአኩ ቅዱስ ገብርኤልም ይህንንም ሰምቶ ሰገደ። ልብሱንም በላዩ ይዞ በመስቀል ቀኝ ይወርድም ዘንድ ወደደ። ጌታም መግባትና መውጣትን በፍቅርና በአንድነት ይሁን አለው። ዘካርያስንም ረግመ አንደበቱንም እንዳሰርክ እሷንም አታሳዝናት፣ ደስ አሰኛት እንጂ አለው። ይህንንም ሰምቶ ፈጽሞ ደስ እያለው ሊባኖስ ከሚባል ተራራ እስኪሰማ ድረስ ክንፉን እያማታ ወረደ። በዙሪያው ያሉም ይህ የምንሰማው ምንድን ነው ይሉ ነበረ። የተደረገበትንም ቦታ አላወቁም ነበረ። ቅዱስ ገብርኤልም እሁድ ቀን በ3 ሰዓት እመቤታችን ሐርና ወርቅ እያስማማች ስትፈትል እየሰገደና እጅ እየነሳ በሰራት። የእውነተኛ ንጉሥ እናቱ እመቤታችን ለአንቺ ፍቅር አንድነት ይገባሻል አላት። አንቺ ከሴቶች ተለይተሽ ንድ ክብርት ነሽ አላት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የመልአኩ የቅዱስ ገብርኤልን ቃል ሰምታ እንዲህ ያለ ሰላምታ እንደምን ይቀበሏል? እንዴትስ መቀበል ይቻላል እንጂ አለችው። መልአኩም ማርያም ሆይ መንፈስ ቅዱስ ያድርብሻል፣ ኃይለ ልዑል ወልድም ሥጋሽን ይለብሳልና አይዞሽ አትፍሪ አላት። ይህም ካንቺ የሚወለደው ጽኑ ከሃሊ ነው፣ ስሙም ወገኖቹን ከኃጢአታቸው ፍዳ ፈጽሞ የሚያድናቸው ኢየሱስ ይባላል አላት። እመቤታችንም የሁሉ ጌታ ገረዱ እነሆ አለው፣ እንደ ቃሌ ይሁንልኝ ይደረግልኝ አለችው። ያም መልአክ ከእርሷ ዘንድ ሄዶ ተሰወረ፣ አካላዊ ቃልም ከማኅፀኗ አደረ። በዚያችም ሰዓት የፊቷ መልክ ተለወጠ፣ እንደ ፀሐይም አሸበረቀ። ልመኗ ክብሯን በእኛ ለዘላለም በእውነት ይደርብን። ወላዲተ አምላክ እመብርሃን ድንግል ማርያም ታምሯን እንዳሰማችን ቃለ ፍስሐ ታሰማን።
ለቅዱስ ኤፍሬም፣ ለቅዱስ ያሬድ፣ ለአባ ሕርያቆስ፣ ለአባ ጽጌ ድንግል፣ ለበላይ ሰብ የተለመነች እመብርሃን ኪዳነ ምሕረት ለእኛም ትለመነን። እመቤታችን በጸሎቷ ታስበን፣ በቃል ኪዳኗ ትጠብቀን፣ በብርሃነ መስቀሏ ትባርከን፣ ኃይል አጋንንትን ታርቅልን፣ ጸጋ መንፈስ ቅዱስን ታቅርብልን፣ ጸበላችንን ባርካ ለድነት ለፈውስ ታደርግልን። ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል ጸበላችንን ዝክራችንን ባርኮ ለድነት ለፈውስ ያደርግልን። መድኃኔ ዓለም አባታችን በአፈ ቅዱስ ገብርኤል ይቀበልልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በል እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወላዲተ አምላክ መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድርም አምላክ ኪዳነ ምሕረት ለአባቶቻችን ለእናቶቻችን እንደተለመነች ለእኛም እንድትለመነን በአገልግሎቱ በድነቱ በበረከቱ ኪዳነ ምሕረት ከቅዱስ ገብርኤል ጋር እንዳትለየን እመቤታችንን ኪዳነ ምሕረትን ሰላም ለኪ እያልን እንማጸናት። ሰላም ለኪን ዘንሰግን ብለኪ ማርያም ምንን ተበይጸና በኪንታና መኪና ያቀማ ወኪማ የባራኒያም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታበዮ ነፍሴ ለእግዚአብሔር ወትታሰብ ነፍሴ በአምላኬ ወመድኃኒቴ እስመሬ ሕማማ ላመቱ ናሁ እምይእዜሰ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ሞሳይሉን ለለ ይፈርህዎ ገብረ ኃይለ በመዝራዕቱ ወዘሮሙ ለለ ያብዩ ሕሊና ልቦሙ ወነሰቶሙ ለኃያላን መናብርቲሆሙ ወአበዮሙ ለቱታን አስገቦሙ በረከቱ ለሩባን ወፈኖ ራቆሙ ለውላን ወተወክፎ ለእስራኤል ቁልዮ ተዘከረ ሰይሉ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም። ለአብርሃም ለይስሐቅ ለያዕቆብ የተለመነች እመቤታችን ለእኛም ትለመነን። ሣሊተ ምሕረት አኩራሪተ መዓት መራገ ጸሎት ድንግል ማርያም ወላዲተ አምላክ በሰላም እንዳሳደረች በሰላም ታውለን። ረድኤቱን ቸርነቱን ከፈጣሪያችን ትለምንልን። ከመልአኩ ከቅዱስ ገብርኤል ረድኤትና በረከት ያሳትፈን። የምሕረቱን የቸርነቱን ስራ ይስራልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ኢዮር ቀሲስ መምህር አብይ አረጎ የዚች የታምረኛው ደብር አስተዳዳሪና የመንጋው ጠባቂ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህ በተቀደሰ ስፍራ የተሰበሰባችሁ የእናታችን የእመቤታችን
የወለላይቱም እመቤት የኪዳነ ምሕረት የአስራት የቃል ኪዳን ልጆች የሊቀ መላኩ የቅዱስ ገብርኤል የነፍስ ወዳጆች የቅዱሳን የጻድቃን የሰማዕታት ወዳጆች በኃያሉ በመድኃኔዓለም ስም እንደምን አደራችሁ? አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከያለንበት ሰብስቦ ለዚህ ለበረከት ለረድኤት ቀን የጠራን ኃያሉ መድኃኔዓለም ከእናቱ ከድንግል ማርያም ከኪዳነ ምሕረት ጋር ክብር ምስጋና ይድረሳቸው። ዛሬ ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል ዓመታዊ ክብረ በዓሉ ስለሆነ ለተወሰነ ሰዓት ከኔ ጋር እንማማራለን። እግዚአብሔር አምላካችን ምስጢሩን ይግለጽልን። በዚህ በትንቢተ ዳንኤል በምዕራፍ 3 ቁጥር 25 ላይ እንዲህ የሚል ቃል አለ። ቃሉን አብረን እንላለን። የአራተኛው መልክ በሉ። የአራተኛው መልክ የእግዚአብሔርን ልጅ ይመስላል። የአራተኛው መልክ የእግዚአብሔር ልጅ ይመስላል ተብሎ ተጽፏል። ይህንን ቃል የተናገረው በዛሬው ዕለት ገናናው መልአክ ሊቀ መላኩ ቅዱስ ገብርኤልን በእሳት ውስጥ የተመለከተው በእሳት ውስጥ ያየው የባቢሎኑ ንጉሥ ናቡከደነጾር ነው። ዛሬ ታኅሳስ 19 ቀን ሊቀ መላኩ ቅዱስ ገብርኤል ዓመታዊ ክብረ በዓሉ ነው። ስለዚህ በዚህ ኃይለ ቃል ተነስተን ስለ ዛሬው በዓል እንማማራለን። የአራተኛው መልክ የእግዚአብሔር ልጅ ይመስላል። ናቡከደነጾር የሚባል በባቢሎን የነገሰ ጥንት ባቢሎን የምትባለው በአሁን ሰዓት ኢራቅ ተብላ የምትጠራው ሀገር ነው። በጥንቷ ባቢሎን በአሁኗ በኢራቅ የነገሰው አላዊ ዓለማዊ አሕዛብ የሆነ እግዚአብሔርን የማያውቅ እግዚአብሔርን የማያመልክ ንጉሥ ነበረ። ታዲያ ናቡከደነጾር ከዕለታት አንድ ቀን ወደ ኢየሩሳሌም ዘመተና ኢየሩሳሌምን ወረራት። ብዙም ጥፋት አደረሰ፣ ብዙ ውድመትም አደረሰ። ኢየሩሳሌምን ከወረረ በኋላ በኢየሩሳሌም የሚኖሩትን በተለይም ደግሞ የተመረጡትን ሞገስ ያላቸውን ክብር ያላቸውን ጥበብ ያላቸውን በእምነትና በአምልኮት የጸኑትን በእግዚአብሔር ዘንድም የተወደዱትን ሰዎች ለራሱ መረጠና ከኢየሩሳሌም ወደ ፋርስ ባቢሎን ይዟቸው ሄደ። ኢየሩሳሌምን ከወረረ በኋላ ከተማዋን ካፈራረሰ በኋላ ሕዝቡን ማርኮ ወደ ፋርስ ባቢሎን አፈለሳቸው። በዛ በፋርስ በባቢሎን አይሁዳውያን የነበሩ ከነቢያት ወገንና ነቢይ የሆነው ዳንኤል እንዲሁም ደግሞ አናንያ፣ አዛሪያ፣ ሚሳኤል የሚባሉ እግዚአብሔርን በማምለክ የጸኑ በወጣትነት ጊዜያቸው እግዚአብሔርን የሚያመልኩ የወጣትነት ዕድሜና ጊዜያቸውን ለእግዚአብሔር የሰዉ በወጣትነት ዕድሜያቸው እግዚአብሔርን እያመለኩ የሚኖሩት እነዚህ አራቱ ሰዎች ከኢየሩሳሌም ከተማረኩት ሰዎች ጋር አንድ ላይ ወደ ባቢሎን ሄዱ። በተለይ እነዚህን ሶስቱን ወጣቶች ስናነሳ እጅግ በጣም ጥበብንና ሞገስን የተሞሉ የእግዚአብሔር መንፈስ ያደረባቸው ጀግና ወጣቶች ናቸው። ናቡከደነጾር እነዚህን አራቱን ወጣቶች ወደ ሀገሩ ከወሰዳቸው በኋላ በሀገሩ ላይ ጣዖትን እንዲያመልኩ የጣዖት አምልኮትን እንዲለማመዱ እነሱም የጣዖት አምልኮትን ተለማምደው ከኢየሩሳሌም የተማረኩትን እንዲያስተምሯቸው
የጣዖት አምልኮትንም እንዲያለማሙዳቸው ብሎ ብዙ ፈተና መጣባቸው። እነዚህ ሶስቱ ሕፃናት እጅግ በጣም ብዙ ፈተና ደርሶባቸዋል። ታሪኩ ረጅም ነው። ነገር ግን ዛሬ የምናከብረው የሊቀ መላኩ የቅዱስ ገብርኤል በዓል በቀጥታ ከነዚህ ከሶስቱ ሕፃናት ጋር የተገናኘ ነው። ናቡከደነጾር በባቢሎን አውራጃ ዱራ ሜዳ በሚባል ቦታ ላይ በዛሬው ዕለት ከወርቅ የተሰራ እጅግ በጣም ግዙፍና ትልቅ ጣዖት አሰራ። ጣዖቱን ካሰራ በኋላ እሱ በሚገዛው በግዛቱ በአውራጃ ውስጥ ያሉት መኳንንቱን፣ መሳፍንቱን፣ ገዢዎቹን በየአውራጃ ያሉትንም አስተዳዳሪዎቹን በዛሬው ዕለት የጣዖቱን በዓል እንዲያከብሩ ጠራቸው። መጥራት ብቻ አይደለም፣ እሱ ላቆመው ለወርቅ ምስል በባቢሎን አውራጃ ያሉት በሙሉ እንዲሰግዱ፣ ስግደትን እንዲያቀርቡ፣ አምልኮትን እንዲሰጡ አዋጅ አሳወጀ። ናቡከደነጾር እኔ ላቆምኩት ለጣዖት ያልሰገደ ከፍ ብሎ አንገቱን ዝቅ ብሎ ባቱን ይቆረጣል፣ በእሳትም ይጣላል፣ በእሳትም ይነዳል ብሎ አዋጅ አሳወጀ። ይህንን አዋጅ ባሳወጀበት ሰዓት እሱ በሚገዛበት በባቢሎን አውራጃ ያሉት በሙሉ መኳንንቱ፣ መሳፍንቱ፣ በየሀገሩ ያሉት ገዢዎቹ በሙሉ ተሰብስቦ መጡ። በዛሬው ዕለት ታኅሳስ 19 ቀን እንዲያመልኩ አስገደዳቸው። በኋላ አይሁዳውያን የሆኑ ከእስራኤል የመጡት ዳንኤል፣ አናንያ፣ አዛርያ፣ ሚሳኤል እሱ ላቆመው ጣዖት አንሰግድም አሉ። በቦታውም አልተገኙም። በዚህ ምክንያት ነገር ሰሪዎች ተመለከቱና ለንጉሱ ሄደው አንተ ላቆምከው ለወርቅ ምስል ወይም ደግሞ ለዚህ ጣዖት አንሰግድም ያሉ 3 ወጣቶች አሉ። ንጉሥ ሆይ ለጣዖት ያልሰገደ በእሳት ይጣላል ብለህ አዝዘህ አልነበረ ወይ አሉት። እሱም አዎ አለ። አንተ በቤተ መንግስት የምታኖራቸው ከኢየሩሳሌም ያመጣሃቸው የከለዳውያንን ቋንቋ ትምህርት ዕውቀት ያስተማርካቸው እነዚህ 3 ወጣቶች ሊሰግዱ አልቻሉም ብለው ለንጉሱ ነገሩት። ወይም ደግሞ እነዚህን 3ቱን ሕፃናት 3ቱን ወጣቶች ለንጉስ ለናቡከደነጾር ከሰሱ። ንጉሱ ይሄንን ወሬ ሲሰማ አይኑ ፈጠጠ፣ ጥርሱ ገጠጠ፣ ተቆጣ። መጽሐፍ ቅዱስን እንደምትመለከቱት እነዚህ ሰዎች ለናቡከደነጾር ሲነግሩት የንጉሱ ቁጣ ተቀሰቀሰ ይላል። ቁጣውን ቀሰቀሱበት። በጣም ተገረመ። ምክንያቱም የመንግስት አዋጅ ነው። በሀገር ያለ ሁሉ እሱ ላሰራው እሱ ለሚያመልከው ጣዖት ይሰግድ ዘንድ በሕግና በአዋጅ ስለተነገረ ለጣዖት አለመስገድ የንጉስን ትእዛዝ መተላለፍ ነው። ለጣዖቱ አለመስገድ በንጉሱ ዘንድ እስከ ሞት የሚያደርስ እስከ እሳት የሚያስጥል አዋጅ ወጥቶበት ነበረ። በዚህ የተነሳ ንጉሱ ተቆጣ። ጥሯቸው አለ። እነዚህ 3 ወጣቶች ተጠሩ። እኔ ላቆምኩት ለዚህ ለወርቅ ምስል ለምንድነው የማትሰግዱት ብሎ ጠየቃቸው። ንጉሥ ሆይ ሕያው እግዚአብሔር ምስክራችን ነው፣ አንተ ላቆምከው ለዚህ ለወርቅ ምስል አንሰግድም፣ ለጣዖቱም አምልኮት አንሰጥም ብለው ተናገሩ። ንጉሱም ተበሳጨ። የማትሰግዱ ለጣዖቱም አምልኮት የማትሰጡ ከሆነ በእሳት ትጣላላችሁ። እኔ በእሳት ስጥላችሁ እስኪ ማን ነው ከእጄ የሚያድናችሁ ብሎ ተናገራቸው። አንዳንድ ሰዎች አሉ አይደለ?
እስኪ ከእጅ የሚያድን ሰው ካለ አያለው። እስኪ አንተ የምታደርገኝን አያለው ብለው የሚገዳደሩ ሰዎች አሉ። እነሱ እግዚአብሔርን ነው የሚያመልኩት፣ እሱ ደግሞ ጣዖት ነው የሚያመልከው። እነሱ ለእግዚአብሔር ነው የሚንበረከኩት፣ እሱ ለጣዖት ነው የሚንበረከከው። እነሱ ለእግዚአብሔር የምስጋና መስዋዕት ነው የሚሰዉት፣ እሱ ግን ደግሞ እንቶ ፈንቶን ነው ለጣዖቱ ደግሞ የሚሰዋው። ስለዚህ ከእጅ የሚያድናችሁ ካለ አያለው ብሎ ንጉሱ ዘበተባቸው። እነዚህ ሶስቱ ሕፃናት በእምነታቸው፣ በሃይማኖታቸው፣ በአምልኮታቸው የመጣባቸውን የንጉሱን ዛቻ ማስፈራሪያና በእሳት የሚጣለውን በእሳት ውስጥ ያለውን ሞት ሳይፈሩ ለንጉሱ እንዲህ አሉት፣ ንጉሥ ሆይ እኛ የምናመልከው አምላክ በሰማይ አላሉ። ቤት አላሉ? አምላካችን ቤት ነው፣ በሰማይ ነው። የምናመልከው እግዚአብሔር በሰማይ አለ? የለም፣ አለ። በሰማይ ካለ ያየናል፣ ይሰማናል፣ ይመለከተናል። ስለዚህ ንጉሱ የሚያመልከው ጣዖት በሰው እጅ የተሰራ ፊት ለፊት የሚታይ በመሬት ያለ ነው። እነሱ ያንን የወርቅ ምስል ሲያዩ የአንተ አምላክ በምድር ነው ያለው፣ ጣዖት ነው። የኛ አምላክ ግን እንዳንተ ጣዖት አይደለም፣ ምስልም አይደለም፣ ሕያው እግዚአብሔር ነው፣ እሱም ደግሞ በሰማይ ያለ ነው ብለው ለንጉሥ ነገሩት። ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል። ከሚነደው ከእቶኑ እሳት ሊያድነን ምን ይላል? ይችላል። እግዚአብሔር ይችላል አይችልም? እግዚአብሔር ሕይወታችንን መቀየር ይችላል። እግዚአብሔር ሕይወታችንን ማስተካከል ይችላል። እግዚአብሔር ሸክማችንን ለማውረድ ይችላል። እስኪ በእውነት እግዚአብሔር ይችላል በሉ እስኪ። ለእናንተም ማይቻል ለማን ይቻላል? ብዙዎቻችን እግዚአብሔር ችግሬን ሊፈታ ይችላል ብለን እናምናለን። እግዚአብሔር መከራዬን ፈተናዬን ሊያርቅልኝ ይችላል ብለን እናምናለን። እነሱ እግዚአብሔር ከሚነደው ከእቶን እሳት ሊያድነን ይችላል ማለታቸው የእምነታቸውን ጥግ የሚያሳይ ነው። በእግዚአብሔር ላይ እንዴት እንደተደገፉ የሚያሳይ ነው። እግዚአብሔርን እንዴት እንደሚያምኑት፣ በእግዚአብሔር እንዴት እንደሚተማመኑበት የሚያሳይ ታላቅ ቃል ነው። አንተ በእሳት ብትጥለንም በዚህ በሚነደው እሳት ውስጥ ልዑል እግዚአብሔር አምላካችን የምናመልከው የምናመሰግነው ከዚህ ከምንጣልበት እሳት ውስጥ ሊያወጣን ሊያድነን ይችላል ብለው እምነታቸውን ገለጹ። ይችላል ብቻ አይደለም፣ ከእጅህም ያድነናል አሉት። ከምን ያድነናል? ከእጅህም። እግዚአብሔር ከስንት ነገር አድኗቸዋል። ከስንት መከራ ታድጓቸዋል። እግዚአብሔር ከእጅ ያድነናል አለ። እግዚአብሔር ያድናል አያድነንም? እግዚአብሔር በሽታችንን ያድናል። እግዚአብሔር ደዌያችንን ያድናል። እግዚአብሔር የኃጢአታችንን ቁስል ያድናል። እግዚአብሔር ከየትኛውም ችግር ሁላችንንም ማዳን ይችላል። እግዚአብሔር ከእጅ ያድነናል ብለው ንጉሱን ሳይፈሩት ሳያፍሩት በእምነት ጸንተው ንጉሱ ፊት ቆመው ይህንን ተናገሩ። ንጉሥ ሆይ ይህ ባይሆን አማልክትህን አናመልክም፣ ላቆምኮም ለወርቁ ምስል አንሰግድም እወቅ አሉት። እግዚአብሔር እንደው ለፈተና አንተ እሳት ውስጥ ብትጥለን ከአንተ እጅ ባያድነን በእሳት ውስጥም ብንቃጠል እግዚአብሔር አምላክን እናምናለን። በእሳት ውስጥ ብትጥለን እግዚአብሔር ያድነናል ብለን አምነን ተማምነን እግዚአብሔር ከዚህ እሳት ባያድነን እንኳን አንተ ላቆምከው ጣዖት አንሰግድም አሉ። ይሄ ምናልባት ስትሰሙት ቀላል ነገር ሊመስል ይችላል። እግዚአብሔር ባያድነንም እግዚአብሔርን አንተውም አሉ። እግዚአብሔር በእሳት ውስጥ አንተ ብትጥለንም ያድነናል አሉ። በእውነት እኔ እግዚአብሔር ባያድነኝም ከበሽታዬ እግዚአብሔርን አልተውም እንላለን። እኛ እግዚአብሔር ሲያደርግልን የምንደሰት፣ እግዚአብሔር ሲዘገይብን የምናዘን፣
እግዚአብሔር ሲያደርግልን የምናመሰግን፣ እግዚአብሔር ፈተና ሲያመጣብን ምስጋናችንን የምንተው፣ እግዚአብሔር በጎ ነገር እስኪያደርግልን የልቦናችንን መሻት እስኪሞላልን ደጁን የምንመላለስ ደጁን የምንጸና፣ እግዚአብሔር ደግሞ ዝም ሳይል ዝም ሲለን እያየን እንዳላየ ሲሆንብን ቤተክርስቲያንንም እግዚአብሔርንም ትተን በቤታችን በሕይወታችን ተስፋ ቆርጠን የምንቀመጥ ነን። በክርስትና ሕይወት እግዚአብሔር ባያደርግልኝም እግዚአብሔርን አልተውም። እኔ እግዚአብሔር ስላደረገልኝ ብቻ አይደለም የማመልከው፣ ባያደርግልኝም አመልከዋለሁ፣ አመሰግነዋለሁ ማለት እጅግ በጣም ትልቅ እምነትና መባረክ ነው። እነሱ እግዚአብሔር ባያድነን እንኳን ከዚህ ሰዓት እግዚአብሔርን አንተውም፣ አምልኮታችንንም አንተውም፣ አንተ ላቆምከው ለዚህ ለወርቅ ምስል አንሰግድም ብለው እምነታቸውን አጸኑ። ይህንን ቃል እነሱ ሲናገሩ ንጉሡ ተበሳጨ። አስቀድሞ ካዘጋጀው የእቶን እሳት 7 እጥፍ አድርገው እንዲያነዱት እንዲያዘጋጁት አዘዛቸው። የናቡከደነጾር ወታደሮች እሳቱን አነደዱ፣ አንበለበሉት። ከዛ እነዚህን 3ቱን ወጣቶች ውሰዱና በእሳት ውስጥ ጣሉ አላቸው። የሚገርማችሁ ምናልባት እንኳን በስጋ ጉልበታቸው ሊድኑ ይችላል ብሎ እነዚህን 3ቱን ወጣቶች እጃቸውን አስሮ ወደ እሳት ውስጥ እንዲወረወሩ አደረገ። እነዚህን 3ቱን ወጣቶች ናቡከደነጾር በዛሬው ዕለት በሚነደው እሳት ውስጥ እንዲጣሉ አደረገ። እጅግ በጣም ደግሞ የሚደንቀው ምንድነው? ከለዳውያን እነዚህን 3ቱን ወጣቶች እጅና እግራቸውን አስረው በእሳት ውስጥ ሲጥሏቸው ያ 7 እጥፍ የነደደው የእቶን እሳት እነሱን የጣሏቸውን ሰዎች አነደዳቸው፣ አቃጠላቸው፣ ገደላቸው። እግዚአብሔር የተመሰገነ ይሁን። በእሳት ውስጥ የሚከቱት ሰዎች ነደዱ። በእሳት ውስጥ የገቡ ወጣቶች ዳኑ። አንዳንድ ጊዜ ለኛ የሞት ጉድጓድ የሚቆፍሩ ሰዎች እነሱ ይገቡበታል። እኛን ለማቃጠል የመከራ እሳት የሚያነዱ ሰዎች ራሳቸው ይነዱበታል። ለነዚህ ለወጣቶች የተዘጋጀው እሳት እነሱን እጅና እግራቸውን አስረው ወደ እሳት ውስጥ የጣሉትን ሰዎች አነደዳቸው። በእምነታቸው በጸሎታቸው ሰው የትኛውንም መከራ ፈተና ሲያደርስባችሁ ምላሽ አትስጡ፣ ለእግዚአብሔር ብቻ ነገሩ። እናንተ ላይ ብዙ ነገር ለማድረስ የትኛውንም ያህል ርቀት ቢሄዱ እናንተ እግዚአብሔርን ካመናችሁ ከታመናችሁ ለናንተ የተደገሰው ሞት ለነሱ ይሆናል። ለናንተ የመጣው መከራ ለነሱ ይሆናል። ለናንተ የመጣው ፈተና ለነሱ ይሆናል። እነዚህ 3ቱ ወጣቶች በእሳት ውስጥ በዛሬው ዕለት ተጣሉ። ቅድም እንደነገርኳችሁ የአራተኛው መልክ የእግዚአብሔር ልጅ ይመስላል ይላል። በዚህ ሰዓት ነው ይሄ ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል በዛሬው ዕለት ብርሃናዊ ክንፉን እያማታ ሰይፉን መዞ ከሰማይ ወደ ምድር ወደ እነዚህ ወደ 3ቱ ሕፃናት መጣ። 3 ሆኖ በእሳት ውስጥ ተጥለዋል። ይሄ ገናናው መልአክ ቅዱስ ገብርኤል ከ3ቱ ወጣቶች ጋር አራተኛ ሆኖ ታየ። የነደደው እሳት ቀሚሳቸውን፣ ሰናፊላቸውን፣ የልብሳቸውን ዘርፍ አንዳችም ነገር ሳይነካቸው አይደለም የነደደው እሳት የእሳቱ ጢስ እንኳን ሰውነታቸውን ሳይነካ በዛ በእሳት ውስጥ ሲመላለሱ ናቡከደነጾር ቁጭ ብሎ ተመለከተ። ግራ ተጋባ። እሱ የጣላቸው 3 ወጣቶች ናቸው። ከተጣሉ በኋላ ደግሞ እሱ 4 ሆኖ አያቸው። 4 መሆን ብቻ አይደለም፣ ከ3ቱ 4ኛው እንደነገርኳችሁ
የእግዚአብሔርን ልጅ ይመስላል ብሎ ተናገረ። ግርማው የሚያስፈራ መልኩ ውብ የሆነ የእግዚአብሔር መልክ የተሳለበት ይሄ ገናናው መልአክ ቅዱስ ገብርኤል አራተኛ ሆኖ በዛሬው ዕለት ታየ። በዚህን ሰዓት ናቡከደነጾር እጅግ በጣም ተገረመ፣ እጅግ በጣም ተደመመ። የእግዚአብሔርን ማዳን አየ። ሊቀ መላኩ ቅዱስ ገብርኤልንም ተመለከተ። ከዛ ከእሳት ውስጥ እንዲወጡ አዘዘ። ከእሳት ውስጥም ወጡ። መጨረሻ ምን አለ? የአናንያ የአዛሪያ የሚሳኤል አምላክ የታመነ ነው፣ የእነሱ አምላክ እውነተኛ ነው ብሎ መሰከረ። እግዚአብሔር የተመሰገነ ይሁን። ገናናው መልአክ ቅዱስ ገብርኤል እነዚህን ሶስቱን ወጣቶች አዳናቸው። ለነሱ የደረሰ ቅዱስ ገብርኤልም ለኛም ይድረስልን። እነዚህ ሶስቱ ህፃናት እንደው አንድ ጥያቄ ልጠይቃችሁ። በምን አይነት ቅጽበት ይመስላችኋል ቅዱስ ገብርኤል ያዳናቸው? እስኪ የሚመልስልኝ አለ? ቅዱሳን መላእክት እንዴት አይነት ረቂቅና ፈጣን እንደሆኑ ባጭሩ ልንገራችሁ። ናቡከደነጾር እጅና እግራቸውን አስሮ ወደ እሳት ውስጥ ሲጥላቸው በዛው ቅጽበት ማን ታየ ከነሱ ጋር? ቅዱስ ገብርኤል። ቅዱሳን መላእክት ከችግራችን ቀድመው ይገኛሉ። ቅዱሳን መላእክት እኛ ችግር እንደደረሰብን በዛ በሽርፍራፊ ቅጽበት እኛ ልናስበው በማንችለው ፍጥነት መጥተው ይታደጉናል። ልክ እነሱ እሳት ውስጥ እንደተጣሉ ሊቀ መላኩ ቅዱስ ገብርኤል ማዳናቸው። ስለዚህ በዛሬው ዕለት ይሄ ታላቅ በዓል ሊቀ መላኩ ቅዱስ ገብርኤል ለጣዖት የተዘጋጀውን በዓል ለራሱ ያደረገበት፣ የቅዱስ ገብርኤል ታምር በዓለም የታወቀበት፣ እግዚአብሔር ሰለስቱ ደቂቅን ከእሳት አውጥቶ ማዳኑን ያሳየበት፣ እነዚህ ደግሞ ሶስት ወጣቶች በእምነታቸው ከእሳት የዳኑበት፣ እምነታቸውን በናቡከደነጾርና በባቢሎን መኳንንትና መሳፍንት ፊት የመሰከሩበት ታላቅ ቀን ነው። እግዚአብሔር አምላካችን ሁላችንንም ይማረን። ቅዱሳን መላእክት እንዴት ፈጣን እንደሆኑ ስንጠይቃቸው፣ ስንለምናቸው፣ በእውነት ከልብ ሆነን ከተማጸናቸው እንዴት እንደሚመጡ በዚህ በትንቢተ ዳንኤል በምዕራፍ 9 ቁጥር 21 ላይ ገብርኤል በሉ እስኪ እነሆ እየበረረ መጣ። ምን ሆኖ መጣ? ለእኛም ቅዱስ ገብርኤል እየበረረ ይምጣልን። ለእነዚህ ለሶስት ወጣቶች በዛሬው ዕለት ቅዱስ ገብርኤል ወደ እነሱ እየበረረ መጣ። ከእሳትም ማዳናቸው። ቅዱስ ገብርኤልን ለሚለምኑት ለሚማጸኑት ሰዎች፣ ከልብ ሆነው ለሚያለቅሱበት ሰዎች ይሄ ገናናው መልአክ ቅዱስ ገብርኤል ወደ እነሱ ወደ ሕይወታቸው እየበረረ ይመጣል። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 34 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድንማቸዋል አለ። ቃሉን ልብ አላችሁት? የእግዚአብሔር መልአክ በሚፈሩት ሰዎች፣ ምን በሚያደርጉ ሰዎች? በሚፈሩ። ማንን የሚፈሩ? እግዚአብሔርን የሚፈሩ፣ እግዚአብሔርን የሚያከብሩ ሰዎች የእግዚአብሔር መልአክ በእነሱ ዙሪያ ይሰፍራል ያድንማቸዋል ይላል። እግዚአብሔርን የሚፈሩ፣ እግዚአብሔርን የሚያከብሩ ሰዎች ቅዱሳን መላእክት በእነሱ ዙሪያ ይሰፍራሉ። ከየትኛውም መከራና ፈተና እነሱን ይታደጋሉ። እኛንም ሊቀ መላኩ ቅዱስ ገብርኤል ይታደገን። ይሄ ብቻ አይደለም። ቅዱሳን መላእክት ደግሞ እግዚአብሔርን ማንፈራ እማናከብር ከሆነ ሊገድሉንና ሊቀስፉን ይችላሉ። ምን አልኳችሁ? ሊገድሉንና ምን ሊያደርጉን? ሊቀስፉን ይችላሉ። በዚህ በሐዋርያት ሥራ በምዕራፍ 12 ቁጥር 23 ላይ የጌታ መልአክ በሉ እስኪ የጌታ መልአክ መታው፣ በትልም ተበልቶ ሞተ ይላል። የጌታ መልአክ ምን አደረገው? መታው። ቅዱሳን መላእክት ይመቱናል። ቅዱሳን መላእክት ይቀስፉናል።
ይሄ ለሄሮድስ የተነገረ ነው። ሄሮድስን የጌታ መልአክ መታው፣ ተልቶ ሸቶ ስጋውን በልቶ ሞተ። ቅዱሳን መላእክት እግዚአብሔርን ለማያከብሩ ለማይፈሩ ሰዎች እንደዚህ አይነት መዓትና መቅሰፍት ይዘው ይመጣሉ። እንደ ሰለስቱ ደቂቅ እግዚአብሔርን ለሚያከብሩና ለሚፈሩ ሰዎች ደግሞ ቅዱሳን መላእክት መጥተው ከችግራቸው ከየትኛው መከራቸው ያድኗቸዋል። ስለዚህ በቤተ ክርስቲያናችን በዛሬው ዕለት የታላቁ መልአክ ቅዱስ ገብርኤል አናንያ አዛርያ ሚሳኤልን ከተጣሉበት እሳት ያዳነበት ከሞት የታደገበት ታምረኛ ቀን ነው። ሊቀ መላኩ ቅዱስ ገብርኤል ከመጣው እሳት እኛንም ያድነን። ለነዚህ ለሶስቱ ወጣቶች የደረሰ ሊቀ መላኩ ቅዱስ ገብርኤል ለሁላችንም ይድረስልን። የአራተኛው መልክ የእግዚአብሔርን ልጅ ይመስላል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። Amen.
እና ሁላችሁም ከጥምቀት በኋላ የአባታችን ዝክር አለ። ሁላችሁም እየቀመሳችሁ እንድትሄዱ ከወዲሁ እናሳስባለን። ጉባኤው እንደሚታወቀው ረቡዕም ዓርብም እሑድም ይቀጥላል። ሁላችሁም እየመጣችሁ ጉባኤያችሁን በድምቀት እናካሄዳለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልዑል እግዚአብሔር አምላካችን ዝክራችንን ይባርክልን። ወላዲተ አምላክ እመብርሃን ኪዳነ ምሕረት ዝክራችንን በብርሃነ መስቀሏ ትባርክልን። ሺህ በክንፉ ሺህ በአክናፉ የቆሉብዩ የዘብሩ ሊቀ መላኩ ቅዱስ ገብርኤል ዝክራችንን በብርሃነ መስቀሉ ይባርክልን። ዝክሩንም ለድነት ለፈውስ ለበረከት ያድርግልን። መድኃኔዓለም አባታችን በአፈ ቅዱስ ገብርኤል ይቀበልልን። አቡነ ዘበሰማያት
እዚህ ጋር እስካንዴ ስለክተሽ ለምን ለእንጀራ አልጫ እዚህ ጋር ነው። እዚህ ጋር
እዚህ ጋር ወኪል አገልግሎት ላይ ነው። እነዛ ደፍተራዎች አልታገሱ አልታገሱ
አማን አማን አንድ ብቻ በቃ ምን አገባ
ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስታፍረነ ለሰቦተ ስሙ ያንቃነ ወበአምልኮቱ ያጽናነ እግዝእትነ ማርያም አርጊ ጸሎትነ ወአስተሰርይ ኩሉ ኃጢአትነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋ ወለዘሠርዐ ለነ ሲሳይነ ወአራዘነ ወለዘተአገሰ ለነ ኩሉ ኃጢአትነ ወለዘወሀበነ ሥጋሁ ቅዱሰ ወደሙ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት ነሀብሎቱ ስብሐት ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክብር ይትሐኮት ወይትሰበሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜው በኩሉ ሰዓት በየጊዜው በየማልቱ በየሌሊቱ ጠባቂ መልአክ ታዳጊ ሰማዕት ተራዳኢ አባት መድኃኔዓለም አባታችን ይዘዝልን። የበላነውን ከሰውነታችን የጠጣነውን ከደማችን ያዋህድልን። ሀገራችን ኢትዮጵያን ተዋሕዶ እምነታችን ቅድስት ቤተ ክርስቲያናችን ይጠብቅልን። የታመሙትን ይማርልን፣ ሕያዋንን ይጠብቅልን፣ የተወለዱትን በጸጋ ያሳድግልን፣ የሞቱትን ነፍሳት በቸርነቱ ይማርልን። መድኃኒታችን ኢየሱስ ክርስቶስ የተዘከረውን የሊቀ መላኩን የቅዱስ ገብርኤልን ዝክር የኃጢአታችን መደምሰሻ የበሽታችን መፈወሻ የአጋንንት ድል መንሻ የዘላለማዊ የክብሩ የመንግስቱ መውረሻ ያድርግልን። ገናናው መልአክ ሺህ በክንፉ ሺህ በአክናፉ ሊቀ መላኩ የቁልቢ የዘብሩ ቅዱስ ገብርኤል ያሰባችሁትን ይፈጽምላችሁ። ኃይለ አጋንንትን ቀጥቅጦ ከእግራችሁ በታች ይጣልላችሁ። ሁላችንንም ከቁጥር ሳያጎለን ቅዱስ ገብርኤል በብርሃናዊ ክንፍ አጥሮ ከልሎ ከመከራ ስጋ ከመከራ ነፍስ ሰውሮ ሰይፈ ነበልባሉን ይዞ ለዓመቱ በሰላም በጤና ያድርሰን። ዝክሩንም ድነተ ስጋ ድነተ ነፍስ በረከተ ስጋ በረከተ ነፍስ የምናገኝበት ያድርግልን። ዝክሩ ላይ በገንዘባቸው በጉልበታቸው የተራዱንን ሁሉ ሊቀ መላኩ ቅዱስ ገብርኤል በጸሎት ይራዳልን። የልቦናቸውን መሻት ይፈጽምልን። ማህበራችንንም ቅዱስ ገብርኤል ይጠብቅልን። መድኃኔዓለም አባታችን በአፈ ቅዱስ ገብርኤል ይቀበልልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣
ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስርልን ዘንድ ለዘላለሙ አሜን። ወላዲተ አምላክ መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር አምላክ ኪዳነ ምሕረት ለአባቶቻችን ለእናቶቻችን እንደተለመነች ለእናንተም እንድትለመናችሁ ያሰባችሁትን ሁሉ እንድትፈጽምላችሁ በሕይወታችሁ የተቋጠረውን ሁሉ እንድትፈታላችሁ የጎደለውን ሁሉ እንድትሞላላችሁ ኪዳነ ምሕረት እንዳትለያችሁ ኪዳነ ምሕረትን ጎንበስ ብለን ሰላም ለኪ እያልን እንማጸናት። ሰላም ለኪን ዘንሰግድ ብለኪ ማርያም እምነን አስተበቋኪ ማርዌናዊ ተማይጸነብኪ በንታና መኪ ወያቄ ማቡኪ ማሂበረኒዮም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቢዮ ነፍሴ ለእግዚአብሔር ወትታሰ መንፈሴ በአምላኪዮ መድኃኒየ እስመ ርእየ ሕማማ ለዓመቱ ናሁ እምይእዜሰ አስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያት ወቅዱስ ስሙ ሳሂሉኒ ለትውልደ ትውልድ ለእለ ይፈርህዎ ገብርኤል በመዝራቱ ዘሮም ለእለ ያብሉና ልቦሙ ወነሰቶሙ ለኃያላን መናብርቱ ማቢዮም ለትሑታን ወአጽግቦም በረከቱ ለርሁባኑ ፈኖም ራቆም ለውብላኑ ተወክፎ ለእስራኤል ቁልሁ ወተዘከረ ሳሎ ዜቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም። ማርያም ንጽሕት ድንግል ወላዲተ አምላክ እማእመንት ሰአሊተ ምሕረት ለውሉደ ሰብእ ሰአሊ ለነ ሀበ ክርስቶስ ወልድኪ ይስረይ ኃጢአትነ ሰአሊ ለነ ቅድስት ለቅዱስ ኤፍሬም ለቅዱስ ያሬድ ለአባ ሕርያቆስ ለአባ ጽጌ ድንግል 78 ነፍስ ለበላው ለበላይ ሰብ በዛሬው ዕለት ለዋሉት ለጻድቁ አባታችን ለአቡነ በጸሎተ ሚካኤል ለቅዱሳን አባቶቻችን እናቶቻችን የተለመነችን መብራን ለእናንተም ትለመናችሁ። መብርሃን በጸሎቷ ታስባችሁ በቃል ኪዳኗ ተጠብቃችሁ በብርሃነ መስቀሏ ተባርካችሁ እንዲህ እንደወደቃችሁ መብራን ኃይለ አጋንንትን ትጣልላችሁ። እንዲህ እንደተንበረከካችሁ የዘብሩ ዳኛ ሊቀ መላኩ ቅዱስ ገብርኤል ኃይለ አጋንንትን ያንበርክክላችሁ። መድኃኔ ዓለም የቸርነቱን ስራ ይስራላችሁ። ኪዳነ ምሕረት የልቦናችሁን መሻት ፈጽማ ለታምሯ ለምስክሯ ታብቃን። በሰላም በጤና ያስረፈደ መድኃኔ ዓለም በሰላም በጤና አስመሽቶ በሰላም በጤና ያሳድረን። ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል እቅፍ ድግፍ አድርጎ በሰላም በጤና ወደ የቤታችሁ ያደርሳችሁ። መድኃኔ ዓለም አባታችን በአፈ ቅዱስ ገብርኤል ይቀበልልን። አባታችን ሆይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። የመድኃኔ ዓለም ቸርነት የእመብርሃን የኪዳነ ምሕረት አማላጅነት በዛሬው ዕለት የዋለው የገናናው መልአክ የሊቀ መላኩ የቅዱስ ገብርኤል ጥበቃነት በዛሬው ዕለት የዋሉት የቅዱሳን አባቶቻችን ጸሎት፣ ጸጋ፣ በረከት ከኔም ከእናንተም ጋር ይሁን። ስናውቅ በድፍረት ሳናውቅ በስተት ከልጅነት እስከ እውቀት መንፈስ ቅዱስ ያወቀውን ሰይጣን የሸመቀውን የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። ቅዱስ ገብርኤል ይባርካችሁ። ቅዱስ ገብርኤል አይለያችሁ።